يخادعون الله والذين آمنوا وما يخدعون إلا أنفسهم وما يشعرون في قلوبهم مرض فزادهم الله مرضا ولهم عذاب أليم بما كانوا يكذبون وإذا قيل لهم لا تفسدوا في الأرض قالوا إنما نحن مصلحون ألا إنهم هم المفسدون ولكن لا يشعرون وإذا قيل لهم آمنوا كما آمن الناس قالوا أنؤمن كما آمن السفهاء ألا إنهم هم السفهاء ولكن لا يعلمون وإذا لقوا الذين آمنوا قالوا آمنا وإذا خلوا إلى شياطينهم قالوا إنا معكم إنما نحن مستهزئون الله يستهزئ بهم ويمدهم في طغيانهم يعمهون أعوذ بالله من الشيطان الرجيم بسم الله الرحمن الرحيم ومن الناس من يقول آمنا بالله كسوج مهكلم على بالله أمننال يميل وباليوم الآخر بمجرشام كان أمننال يميلوالو بأندبتاتشو وما هم بمؤمنين نجرجن النسو أمانيو تايدلو يخادعون الله والذين آمنوا اللهنا النزان يأمنوا تنسوج يتعللالو عند النسو السابي وما يخدعون إلا أنفسهم እውነቱ ግን ነፍሶቻቸውን እንጂ ማንንም አያታልሉም في قلوبهم مرض በልቦናዎቻቸው በሽታ አለባቸው የንፍቅና በሽታ فزادهم الله مرضا اللهم በሽታን ጨመረባቸው ولهم عذاب أليم لنسو أسامامي قطعت አላቸው بما كانوا يكذبون በመዋሸታቸው የተነሳ ይላል وإذا قيل لهم لا تفسدوا في الأرض لنرسم بمدر لا أتابلاشوا أتاطفوا بتبالى ጊዜ قالوا إنما نحن مصلحون إنيا አሳማሪዎች ነን ወይም ሌላው ያበላሸውን አስተካካዮች ነን ይላሉ አላ ንቁ إنهم هم المفسدون እነርሱ ብቻ ናቸው አጥፊዎች ولكن لا يشعرون ነገር ግን አያውቁም ይላል وإذا قيل لهم آمنوا كما آمن الناس ሰዎች እንዳመኑት ማለትም መላ ሙእሚኖች እንዳመኑት እመኑ በተባሉ ጊዜ ደግሞ قالوا أنؤمن كما آمن السفهاء ለመሆኑ እኛ ጅላጅሎች ወይም ቂሎች እንዳመኑት ነው እንደምናምነው ይላሉ ألا إنهم هم السفهاء ልብ በሉ ንቁ እነሱ ናቸው ጅሎ ነገር ግን ምንኛ እየተጃጃሉ እንደሆነ አያውቁም وإذا لقوا الذين آمنوا እነዚያን ያመኑት ሰዎች ያገኙ ጊዜ قالوا آمنا እኛም እኮ እንደናንተው አምነናል ይላሉ
وإذا خلوا إلى شياطينهم ወደ ሰይጣኖቻቸው ባገለሉ ጊዜ ደግሞ قالوا إنا معكم እኛ ከናንተ ጋር ነን ያለነው ለማስመሰል ነው እንጂ ሙእሚኖች ጋር ያለነው ይላሉ إنما نحن مستهزئون እኛ እያፌዝንባቸው እየተሳለቅንባቸው እንጂ እውነት አማኞች ሆነን አይደለም ይላሉ الله يستهزئ بهم الله ይሳለቅባቸዋል ويمدهم في طغيانهم يعمهون በአመጻቸው ሲደናበሩ ይኖሩ ዘንድ ያራዝምላቸዋል ይላል ቀደም ሲልም ከዚህ በፊት እንዳነሳሁት ሱረቱል በቀራ እንግዲህ ሰዎችን ወደ አራት ቡድን ከፍላ እንደምትናገር ነው ሙእሚኖች አሉ ሙሃጅሮችና አንሳሮች መዲና ከሄዱ በኋላ የመጀመሪያ ያገኟቸው ካፊሮች የወትሮ ሙሽሪኮች አሉ እንደገና ደግሞ ከአህለል ኪታብ ይሁዶች አሉ ከበድር ጦርነትና በድል ከተጠናቀቀች በኋላ ደግሞ ሙናፊቆች ተፈጥረዋል አራተኛው ቡድን ማለት ነው ሙናፊቆችን እያነሳች የነሱን ደባና ተንኮል የነሱን ባህሪና ስራቸውን የምትገልጸው እቺ ሱረቱል በቀራ ከዚህ አንቀጽ አንስቶ በተከታታይ 13 አናቅጽ ገደማ ናቸው ይሄን የሚናገሩት ማለት ነው ሙናፊቅ ማለት ምንድነው ነፈቀ የሚለው ቃል በአረብኛ ቋንቋ ምንድነው ይሄ የውስጥ ለውስጥ መስመር ወይም ደግሞ ጉድጓድ ወይንም ደግሞ ምንድነው ነፈቅ ማለት ከዛ ነው የመጣው ምንድነው ከላይ ሌላ ነገር ይመስላል ለምሳሌ ዛሬ እንግዲህ ተራራዎች እየተቦረቦሩ በውስጥ መንገዶች ተሰርተው መኪናዎች እንትኖች ያልፋሉ ከርቀት ለሚያይሰው ተራራ ብቻ ነው የሚታየው ከስር ግን ሌላ ነገር አለ ሙናፊቆችም ውጫቸውና ውስጣቸው የተለያየ ስለሆነ ኒፋቅ የሚለው ስም ከዚህ ነው የተነሳው ወይም ደግሞ ናፊቃ ከሚለው ነው የመጣ ይላሉ ናፊቃ ማለት የኤሊ ሽፋኗ ድንጋዩ ከላይ ያለው ውስጧ በጣም ለስላሳ እንስሳ ናት ኤሊ ከላይ ግን ጠንካራ ድንጋይ ለብሳ ነው የምትሄደው ሙናፊቆችም ከላይ የሚታየው ባህሪያቸውና ከውስጥ ያለው የተለያየ ስለሆነ ከዛ ነው የመጣው ነው የሚለው ለማንኛውም ኒፋቅ ማለት በሸሪዓ ደረጃ ኢዝሃሩ الخير وإسرار الشر ይላሉ በጎን ነገር ያንጸባረቁ ለሰው ጥሩ ነገር ያሳዩ በውስጥ ግን ተንኮላዝሎ መኖር ሙናፊቅነት ይባላል ብዙ አይነቶች አሉት ኒፋቅ ኢዕቲቃዲ የእምነት ኒፋቅ አለ ያ ከካፊሮች የባሰ የጀሃነም አዘቅት ውስጥ የሚያስገባው ማለት ነው ኢነል ሙናፊቂና في الدرك الأسفل من النار نفاق عملي የሚባል ደግሞ አለ የተግባር ኒፋቅ ማለት ለአላህ የሚሰራን ነገር የሰዋድና ቆት መግረ መንገዱን መፈለግ ሪያ ሱምዓ እነዚህ ማለት ነው ይሄም ከታላላቅ ወንጀሎች ተርታ ግንባር ቀደም ላይ ይገኛል قال ابن جريج المنافق يخالف قوله فعله وسره علانيته ومدخله مخرجه ومشهده مغيبة منافق ንግግሩና ስራው ይጋጫል ውስጡና ውጩ ይለያያል መውጫና መግቢያው ይለያያል ሲወጣ አንድ መልክ አለው ሲገባ ሌላ መልክ አለው ማለት ነው ከሰው ጋር ሲሆንና ከሰው ሲለይም የተለያየ ባህሪ ያለው ማለት የሙናፊቆችን ባህሪ የሚናገሩት ምዕራፎች በአጠቃላይ መዲና ነው የወረዱት ምክንያቱም መዲና ላይ ነው ይሄ ሁሉ ክፍፍል የተፈጠረው እንጂ ቀደም ሲል እንደገለጽኩት መካ ላይ ሙእሚንና ካፊር ብቻ ነበር ያለው እነዚህን አንቀጾች እንግዲህ ወደ ማብራራቱ ስንመለስ ደግሞ ሙናፊቆች ብሎ ስማቸውን አይጠራም እዚህ ቦታ ላይ ግን ባህሪያቸውን ይናገራል ታውቀዋል እነኛ ሰዎች
ومن الناس من يقول آمنا بالله وباليوم الآخر قالوا كسوج مهكل በምላሳቸው በአላህ አምነናል ይላሉ በመጨረሻውም ቀን አምነናልኛ እንደማንኛውም ሙእሚን በዲን الاسلام ያመንና ለዲን الاسلام ተግተን እንሰራነን ብለው ራሳቸውን በሙእሚንነት ያስተዋውቃሉ ማለት ነው ነገር ግን ተጨባጫቸውን የሚያውቀው አላህ وما هم بمؤمنين አለ አማኞች አይደሉም ምን ያውቃቸዋለሁ أي يقولون ذلك قولا ليس وراءه شيء በምላሳቸው ይናገሩታል ከምላስ ባሻገር ግን ከጀርባው ምንም ነገር የለ ውስጣቸው ባዶ ነው كما قال تعالى إذا جاءك المنافقون قالوا إنك نشهد إنك لرسول الله منافقان ወደ አንተ መጥተው የመጡ ጊዜ እኛ አንተ የአላህ መልእክተኛ መሆንህን እንመሰክራለን ይላሉ والله يعلم إنك لرسوله በርግጥ አላህ መልእክተኛ መሆንህን ያውቃል እነሱ መሰከሩም አልመሰከሩ ግን والله يشهد إن المنافقين لكاذبون الله منافقان ዋሾች ቀጣፊዎች መሆናቸውንም ያውቃል ያንተን ነብይነት እንደሚያውቀው ሁሉ የነሱንም ውሸታምነት ያውቃል ነው انما يقولون ذلك اذا جاءوك فقط ከመጣጥ ጋር اذا جاءك المنافقون ያለው ይሄንንም ራሱ የአላህ መልእክተኛ ነህ የሚለውን ራሱ የሚናገሩት አንተ ጋር ሲመጡ ነው ወይ ደግሞ ሙእሚኖች ጋር ሲገናኙ እዚህም ሱራ ላይ ወዳፈቅ ብሎ ምን ይላል واذا لقوا الذين امنوا قالوا آمنا ሙእሚኖች ጋር በተገናኙ ጊዜ ብቻ ነው አምነናል የሚሉት ለብቻቸው ያገለሉ ጊዜ ግን እርስ በርሳቸው ውስጥ ለውስጥ የሚተዋወቁት አምነዋል ብለው ነው እንደሚታለሉትኛ መጫመን ይያሉ በግልጽ ክህደታቸውን ያንጸባርቃሉ ማለት ነው ስለዚህ ሙእሚኖች ጋር ሲደርሱ አንድ ምላስ አላቸው ወዳ ሲሄዱ ደግሞ ሌላ የሚሉት ነገር አላቸው ወይም በአንድ ራስ ሁለት ምላስ ማለት ይሄ يخادعون الله والذين آمنوا አላህና መልእክተኛ አማኞችን ያታልላሉ እንደነሱ ሐሳብ በመላሳችን አምናናል ካልን ሙእሚኖች ያምኑናል ስለዚህ ውስጣችንን ማን ያውቀዋል አላህስ ቢሆን አዑዙ ቢላሂ ሚን ذلك እዚህ የደረሰ ንፍቅና ነው ያላቸው ማለት ነው يخادعون الله والذين آمنوا بإظهار ما أظهروه مع إسرار الكفر በጋድ ያንጸባረቁትን ነገር ሲያንጸባርቁ ውስጣቸው ግን ክህደትን አምቆ ደብቆ ይያለ አታለው ያመለጡ ይመስላቸዋል አለ ዛሬ ቀርቶ የቂያማ ማለትን ጭምር እየማሉ ያታለሉ ለማለፍ ይሞክራሉ قال الله تعالى يوم يبعثهم الله جميعا فيحلفون له كما يحلفون لكم الله በአጠቃላይ እነሱን በሚከሰከስበት ዕለትም ይምሉለታል እነሱ والله እኛ እኮ አማኞች ነን ስንሰግድ ነበር ስንጾም ነበር ይላሉ ውስጣቸውን አላህ አያውቅ ይመስል ويحسبون انهم على شيء በሆነ ቁም ነገር ላይ ያሉ ይመስላቸዋል الا انهم هم الكاذبون ንቁል በበሉ እነሱ ራሳቸው ናቸው ውሸታሞቹ አለ እዚህም ቦታ وما يخدعون الا انفسهم አለ እንደነሱ ሐሳብ አላህና ምናንን ያታለሉ ይምሰላቸው እንጂ በተጨባጭ ግን ከራሳቸው ውጪ ማንንም አላታለሉ በራሳቸው ነው እያፈዙ ያሉት ማለት ነው وما يغرون بصنيعهم هذا الا انفسهم كما قال الله تبارك وتعالى ان المنافقين يخادعون الله وهو خادعهم وما يخادعون الا انفسهم ተብሎም ተቀርቷል ውስጥና ውጫቸው የተጋጨ ሆኖ መቅረቡ ለማታለልና ለማስመሰል የተጠቀሙት ዘዴ መስሏቸው ብልጥ እንደሆኑ ያስባሉ መስለው ማደር ነው ብለው ማለት ነው ግን ማንን ያታለሉ እንደሆነ አልገባቸውም ራሳቸውን ነው ያታለሉ ያሉት ይላል في قلوبهم مرض ለዚህ ሳምና አነሳሳቸው ለምን በትክክል አላመኑ በሽታ ቀልባቸው ውስጥ ስላለ ነው አለ ክፉኛ በሽታ ተጠናውቷቸዋል ያ ምንድነው قال ابن عباس شك ጥርጣሬ ስላለባቸው ነው ጥርጣሬ ነው አንድን ሰው ጠንካራ አቋም እንዳይኖረው የሚያረጋው فزادهم الله مرضا اللهم ያንኑ የመረጡትን የጥርጣሬ በሽታ ጭማሪ ይሰጣቸዋል
ለምን አንድ አንቀጽ በወረደ ቁጥር እነሱ ይጠራጠራሉ ሌላኛውም ሲመጣ እንደዛ ሸክ በሸክ ላይ እየደረቡ ይሄዳሉ ማለት ነው وقال طاووس في قلوبهم مرض يعني الرياء ጉራና መታየት ስለሚፈልጉ ነው ሰዎች ዘንድ አማኞች ተብለው መወደስ ይፈልጋሉ በተጨባጭ ደግሞ አማኝ መሆን አይፈልጉም ማለት ነው وقال ابن عباس في قلوبهم مرض قال نفاق نفقنا ስላለባቸው ነው وقال عبد الرحمن بن زيد بن أسلم هذا مرض في الدين وليس مرضا في الأجساد وهم المنافقون يدين بشتا ነው ይሄ በሽታ ምናልባትም በሽተኛው በሽታ ላይ እንዳለ እንኳን የማያውቅበት የአካል በሽታ ቢሆን መድኃኒት ወይ ሐኪም ይፈልግለታል አንድ ሰው እስልምና ላይ ሸክ አድሮባቸዋል በተለይ ደግሞ በተደጋጋሚ ቁርአኖች ሲወርዱ ሸካቸው እየዳበረ እየጨመረ ነው የሚሄደው كما قال تعالى وأما الذين في قلوبهم مرض فزادتهم رجسا إلى رجسهم በቆሻሻቸው ላይ ቆሻሻ ጨመረቻቸው ይላል እንግዲህ ኢማን እየዳበረና እየጨመረ እንደሚሄደው ሁሉ ኒፋቅና ኩፍርም እንደዚሁ እየጨመረ ይሄዳል ማለት ነው ያው ኢማን መጨመሩን አስመልክቶ ብዙ ቁርአን አያዎች አሉ ከነዛ መካከል والذين اهتدوا زادهم هدى وآتاهم تقواهم ይላል ኒፋቅም እየጨመረና እያደገ እንደሚሄድ ይሄ አያ በግልጽ ያመለክታል ማለት ነው فزادهم الله مرضا አለ ከዛስ መጨረሻው ምንድነው ولهم عذاب أليم ለነሱ አንገብጋቢ ወይም አሳማሚ ቅጣት አላቸው بما كانوا يكسبون ይሰሩት በነበረው ወይም ያካብቱት በነበረው ደባቸውና ሸራቸው የተነሳ መካኑ يكذبون በመዋሸታቸው ሰበብ ማለት ነው ምንድነው የዋሹት ሳያምኑ አምነናል ማለት ውሸት ነው በዚህ ውሸታቸው ሰበብ አላህ Subhanahu Wa Ta'ala አሳማሚ ቅጣትን አዘጋጅቶላቸዋል ማለት ነው ያው እንግዲህ በውስጡ ተንኮል ያዘለ ሰው ተግባሩም ተንኮል ነው ከተንኮል አይወገዱም ጥፋት ያስፋፋሉ በሙእሚኖች መካከል ፈሳድ እንዲኖር ይፈልጋሉ يحبون أن تشيع الفاحشة في الذين آمنوا ካፊሮች እንዳሸንፉ ይመኛሉ ከቻሉም ይረዳሉ ከካፊሮችም ጋራ አንድ ፊት እንዲኖራቸው ይፈልጋሉ ሄደው ሲያበቁ እነሱ ጋር ገጥመው ይመሳጠራሉ እናንተ ጠንከራችሁ ከመጣችሁ ከውስጥ ላለው እኛ ያለንላችሁ አብሽር የነሱን ገበና ደግሞ እናሳያችኋለን ይላሉ ይሄን ተንኮላቸውን አላህ ስለሚያውቅ ጥፋታችሁን አቁሙ እንዲሏቸው ሙእሚኖች ታዘዙ ከዛም وإذا قيل لهم لا تفسدوا في الأرض سبحان الله በምድር ላይ ፈሳድ አታስፋፉ ተብሎ ሲነገራቸው قالوا إنما نحن مصلحون እኛን እንደውም ኢስላህ የምናደርገው ሌላው ሰው ያበላሸውን እያስተካከልን እያረምን ወደ ተሻለ ደረጃ የሚሄድበትን ነገር እየሞከርን ያለን ሰዎች እንጂ እንዴት አጥፊ ተብለን እንከሰሳለን ይላሉ عجيب ነው والله انما نحن صالحون አይሉምኮ እኛ ጥሩ ሰዎች ነን አላሉ ሌላውም ራሱ ጥሩ የሚሆነው በእኛ በረከት ነው አይነት ነገር ነው ይያሉ ያሉ انما نحن مصلحون ነው የሚሉት اعطوا لانفسهم درجه الاصلاح ለራሳቸው የሙስሊህነትን ማዕረግ ነው ያዙት የሰጡት በጎን ደግሞ ከካፊሮች ጋር ነው ያሉት قال تعالى يا ايها الذين امنوا لا تتخذوا الكافرين اولياء من دون المؤمنين أتريدون أن تجعلوا لله عليكم سلطانا مبينا ألا على الله أواج نقو أوكو أتتاللوا بملاساتهم متافت إنهم هم المفسدون النسو راساتهم ناتشو أطفيوجو إيه هون ሌላ ሙፍሲድም የለ እንደማለት ነው ነገሩን በጣም ሙባለጋ አድርጎ ሲገልጸው ማለት ነው ከነሱ የባሰ አገራት ፊማን አለና ነው እኛ ሙስሊሖች ነን ብለው ራሳቸውን የሚገልጹት ይላል የሚገርም ነገር እዚህ ላይ ከሰልማን አልፋሪሲ የተዘገበ አንድ አثر አለ ምን ይላሉ ኒፋቃቸውን ሲታወቅባቸው ምን አጠፋን ልክ ነን ያበጀን ነው ያለነው ያሳመን ነው የሚሉት አሁን ያሉት ሙናፊቆች አይደሉም ወደፊት አኺረት ዘማን የሚመጡ ናቸው باسم الإصلاح فساد የሚሰሩ ይላሉ ሰልማን رضي الله عنه
እንግዲህ ዛሬ ይሄ በደንብ ታይቷል ማለት ይቻላል ምክንያቱም በግልጽ በአደባባይ ከኢስላም ጋር የሚቃረን ነገር እየሰሩ ይሄ ነገር ትክክል አይደለም ኢስላም ያወግዘዋል ተብሎ ሲነገራቸው እንደው ትክክሉ ይሄ ነው ብለው ሲያበቁ ያንን ጥፋታቸውን ከዲን ጋራ ለማስማማት ደፋ ቀና ሲሉ የሚታዩት ዛሬ ነው በጣም በብዛት የሚታዩት عن سلمان الفارسي قال وإذا قيل لهم لا تفسدوا في الأرض قالوا إنما نحن مصلحون قال سلمان لم يجئ أهل هذه الآية بعد يجي أنكس ባለቤቶች እስካሁን አልመጡም አሉ ምክንያቱም መዲና የነበሩት ሙናፊቆች ለመደበቅ ነበር የሚሞክሩት ዛሬ ግን ኒፋቅ አደባባይ ወጥቶ ነው በሚዲያ ራሱን ያስተዋወቀ ልክ ነኝ ብሎ የሚተቸው ማለት ነው وروى ابن جرير عن سلمان قال ما جاء هؤلاء بعد قال ابن جرير رحمه الله يحتمل أن سلمان رضي الله عنه أراد بهذا أن الذين يأتون بهذه الصفة أعظم فسادا من الذين كانوا في زمن النبي صلى الله عليه وسلم سلمان الفارسي ይሄ አባባላቸው ወደፊት የሚመጡ ሙናፊቆች አሁን ካሉት ጥፋታቸው የከፋ ነው ማለት አስበው ነው لا أنه عنا أنه لم يمض ممن تلك صفته أحد ይሄን ባህሪ የተላበሰ ጭራሽም የለም አልተፈጸመም እስካሁን ድረስ ማለት አይደለም የፈለጉት የባሰ ደግሞ ይፈጠራል ማለት ነው የፈለጉት قال ابن جرير فأهل النفاق مفسدون في الأرض بمعصيتهم በሚሰሩት ወንጀልና በሚሰሩት ፈሳድ ጉዳታቸው ራሳቸው ላይ የሚቆም ሳይሆን ምድርንም የሚያበላሹ ናቸው وإذا قيل له اتق الله أخذته العزة بالإثم له لا منكس اللهم فرا تملس ሲባል በጥፋቱ ላይ ኩራት ይዟል እንዴት ነው ተመለስ ባላለው ማን ነው ደሞ ነን ተመለስ የሚለኝ ተው የሚለኝ ማን አንቱም ምንድናችሁ እናንተ ብሎ አፉን ሞልቶ ይከራከራል ማለት ነው ሙናፊቅ ከተቻለው ከተመቸው ይሄ ነው وإذا قيل لهم آمنوا كما آمن الناس አሁን ያላችሁበትን የማታለል እና የማስመሰል እምነት ሳይሆን እውነተኛ እምነት ሌሎች ሙእሚኖች እንዳመኑት አድርጋችሁ እመኑ كإيمان الناس من الصحابة بالله وملائكته وكتبه ورسله والبعث بعد الموت والجنة والنار بالله وملائكته ومصاحفته وملائكتኞቹ በሞቶ መነሳትና በጀነትና በጀሃነም አላህ በተናገረውና ነብዩ ያደረሱት ነገር ሁሉ እመኑ ለአላህና ለመግለጽኛውም ታዘዙ የከለከሉትን ተከልከሉ ተብሎ ሲነገራቸው የሚሸጡት መልስ ምንድነው እኛ እንደ ሞኞቹ ነው የምናምነው እንደ ጅላጅሎቹ ይላሉ ምን ለማለት ነው ሁልጊዜ ሙናፊቅ አሻሚ ቃል መጠቀም ይወዳል ጠበቅ ያለ ነገር ሲመጣ እንዲህ ማለት ሳይሆን እንዲህ ነው የፈለኩት ብሎ ለማምለጥ ማለት ነው ማለት የኛ እምነትና በጣም እኮ ጥልቅ ነው በደንብ ነው ያመንነው አሉ እንጂ ሞኞች እንደው በደንብ እስልምና ሳይገባቸው ምስለናል ነው እኛ እንደዛ አይደለም ያመንነው ደው ትክክለኛውን ያመንነው እኛ ነን ያሉ ነው ያስመሰሉት ነገር ግን ያሰቡት ደግሞ ምንድነው እኛ በዘመኑ ከነፈሰ ንፋስ ጋር ላለመጋጨት ተመሳስለን እንኖራለን እንጂ እንደዚህ እንደነ አቡበከር እንደነ ዑመር እንደሞኞቹ ጥልቅ ብለን እንድናምንለት ይጠብቃል እንዴ እኛ ሞኝ ነን እንደምናምነው ይላሉ ማለት ነው أنصير نحن وهؤلاء بمنزلة واحدة وعلى طريقة واحدة وهم سفهاء كنزي كمونيوቹ ጋር ልንሆን እኛ እንበልጣቸዋለን ስለዚህ የብልጠት አካሄድ ነው ምን ሄደው ይላሉ ሱብሃንአላህ አላህ Subhanahu Wa Ta'ala ታዳ ምን ማለት እንደፈለጉ ስለሚያውቅ አላ ኢነሁም ሁሙስ ሱፈሃ ይልቁንስ አዋጅ ስሙ እነሱ ራሳቸው ናቸው ጅላጅሎቹ አለ ለዘላቂ ህይወታቸው ለአኺራ የሚጠቅማቸውን ኢማንና አመልን ሷሊህ በማከናወን ፋንታ ውስጣቸውና ውጫቸው እየተጋጨ አስመስሎ መኖር ይሄ ነው ሞኝነት እንጂ
በፈጠረው ጌታ አምኖ ለሱ ታማኝ ሆኖ እሱን እያመለኩ መኖር ብልጠት ነው ሙእሚን አስለን ጅላጅል አይሆንም በዲኑ ላይ المؤمن كيس فطن ይባላል ጮሌ ብልህ ንቁ ነው እነሱ ናቸው ይልቁን ሰፊሆቹ አለ አላህ Subhanahu Wa Ta'ala ሰፊህ ማለት ምንድነው ሰፊህ ማለት ሰይኡ ተድቢር የሚበጀውን ነገር ከማይበጀው ነገር ለይቶ የማያውቅ ዝም ብሎ የሚነዳ ከብት የሆነ ማለት ነው እና ይሄ የነሱ ባህሪ እንጂ የሙእሚኖች አይደለም ምክንያቱም እንደ ከብት ነው የሚኖሩት ሐያታቸውን በአጠቃላይ وإذا لقوا الذين آمنوا قالوا آمنا አማኞች ጋር በተገናኙ ጊዜ እኛም እንደናንተው አምነናል ይላሉ ለብቻቸው ሲሆኑሳ አመና አይሉ ሙእሚኖች ጋር የተገናኙ ጊዜ ብቻ እነሱን ለማታለል ድሮም يخادعون الله والذين آمنوا ብሏል እነሱ ጋራ ለመመሳሰል ሙእሚኖች ድል ያገኙ እንደሆነ ገኒማ ያገኙ እንደሆነ የተመቻቸ ነገር የገጠማቸው እንደሆነ እኛ ሳማኛ አይደለንም ወይ ለምን ትመቀኙናላችሁ سيقول المخلفون من الأعراب سيقول المخلفون إذا انطلقتم إلى مغانم لتأخذوها ذرونا نتبعكم يريدون أن يبدلوا كلام الله نا آمننا لميلوت لزينه مصافاة للمؤمنين ومصانعة لهم ونفاقا وتقية مثل لما ذر إلى بتاعتشو راساتشو قاميان لا تشو مالنا وإذا خلوا إلى شياطينهم ود سيطانوቻቸው ባገለሉ ጊዜ ደግሞ قالوا إنا معكم እኛ ከናንተ ጋር ነን ይላሉ ከሙእሚኖች ጋር ሲመጡ የሚሉት ነገር አላቸው ሙእሚን ነን ለዲናችን ደክመን አልহামዱሊላህ ነስር መጣ ምናምን ችግርም ከገጠመ እንግዲህ ያልፋል አብሽሩ ምንም አይደለም ይያሉ መስሎ ለማደር ይሞክራሉ ደግሞ ሸይጣኖች አሏቸው እነማን ናቸው ሸይጣኖቹ ሳደቱሁም ወኩበራኡሁም ሹማምንቶቻቸውና አለቆቻቸው ናቸው من احبار اليهود ورؤوس المشركين والمنافقين የአይሁድ ሊቃውንቶችና የሙሽሪክና የሙናፊቅ አናቶች ዋናዎች አሉ እነሱ ናቸው ሙናፊቆችን የሚያስተማሩና የሚመሯቸው ትላንትናም ዛሬ ሙናፊቅ ሁሌም ከይሁድ ጉያ አጣጣው ከሙሽሪክ ጉያ አጣጣው ሙእሚኖችን ብቻ እንደ ጦር በሰላም ምላሱ ሲወጋ ከነዛ ጋር ሲሄድ ደግሞ ሌላ ምላስ አለው ስለዚህ وإذا خلوا إلى شياطينهم قالوا إنا معكم እኛ ከናንተ ጋር ነን ይላሉ መቼ ነው ያመኑ እኮ ለመኖር የምናደርገው ነገር ነው እንዴት እናርግ ብላችሁ ነው እናንተስ ይላሉ አብረናቸውን ስንሰግድ ጎንበስ ቀና ስንል አምነን የሰገድን ይመስላችኋል ግን እኛ ለመስገድ ሳይሆን ለማፌዝ ነው ጎንበስ ቀና የምንለው انما نحن مستهزئون عجيب ተሳላቂዎች ነን ይላሉ الله يستهزئ بهم اللهم ይሳለቅባቸዋል አለ ሸያጢን ለምን አላቸው ይሁዶችንና ሙሽሪኮችን ብሎም የሙናፊቃን መሪዎችን ሸይጣንነት ተግባር እንጂ ዘር አይደለም ብዙዎቻችን እንሳሳታለን ስለዚህ የሰው ሰይጣን አለ የጅን ሸይጣን አለ የሰው ሸይጣን እንዳለና የጅን ሸይጣን እንዳለ ሁሉ ደግሞ የሰው አማኝም አለ የጅን አማኝም አለ قال تعالى وكذلك جعلنا لكل نبي عدوا شياطين الإنس والجن እንደዚሁም ለሁሉም ነብዮች የሰው ሰይጣናትና የጅን ሰይጣናትን ጠላት አድርገንላቸዋል يوحي بعضهم إلى بعض زخرف القول غرورا ከፊሎቻቸው ወደ ከፊሎቹ የተሸላለመን ንግግር ለማታለል ሹክሏቸዋል ለይመሳጠሯቸዋል وفي مسند أحمد عن أبي ذر الغفاري رضي الله تعالى عنه قال قال رسول الله صلى الله عليه وآله وسلم يا أبا ذر تعوذ بالله من شياطين الإنس والجن كجننا كسو شيطان بع الله تطبق آلت أبو ذر فقلت يا رسول الله أول الإنس شياطين دمو سو مستسيطانو چالون دي آلقوا چوالا
قال نعم አታውቅም እንዴ ሙእሚኖችን እና ማዕኩም ባሉበት አንደበት ወይም ደግሞ አመና ባሉበት አንደበት ዘወር ብሎ ደግሞ ሰይጣኖቻቸውን ኢና ማዕኩም እኛ ከናንተ ጋር ነን ይላሉ ማለት ነው ኢንማ نحن مستهزئون እኛ እየተሳለቅን ነው بأصحاب محمد صلى الله عليه وآله وسلم ከዛ እንዲህ አይነቶቹ አታላዮች ታዲያ ምንዳቸው ምን መሆን ይገባል الله يستهزئ بهم اللهم ይሳለቅባቸዋል አለ እንዴት ሱረቱል ሐዲድ ላይ ተፍሲሩ መጥቷል እንዴት አላህ እንደሚሳለቅባቸው قال تعالى يوم يقول المنافقون والمنافقات للذين آمنوا انظرونا نقتبس من نوركم منافقاننا منافقات ለነዚያ ላመኑቱ እስቲ ጠብቁን ከናንተ ብርሃን ችቦ እንለኩስ ይሏቸዋል قيل ارجعوا وراءكم فالتمسوا نورا እስቲ ወደ ኋላ ተመለሱና መብራት ፈልጉ እንጂ እኛ እንኳን አናካፍልም ይሏቸዋል فضرب بينهم بسور ወዳውኑ መሐከላቸው ግርዶ ይደረጋል አጥር ይታጠራል باطنه فيه الرحمة ውስጡ ረህመት ያለበት ነው ሙእሚኖች ያሉበት አቅጣጫ وظاهره ውጭ ደግሞ በሙናፊቆች አቅጣጫ ያለው من قبله العذاب ይላል ይሄ ማለት ምንድነው ሙእሚኖችና ሙናፊቆች የቂያማ ዕለት አብረው عرصات القيامه ላይ ይቆማሉ ከዛ አላህ Subhanahu Wa Ta'ala በሐዲስ እንደመጣው لتتبع كل امه ما كانت تعبد في الدنيا ይላል እያንዳንዱ ኡማ በዱንያ የሚያመልከውን ተከትሎ ይሄድ ይላል ሰይጣን የሚያመልከው ወደ ሰይጣን ጣዖት የሚያመልከው ወደ ጣዖት ሁሉም መሪውን ተከትሎ የመነድዑ ኩለ ኡናስን በኢማሚሂም እንዳለው መሪዎቻቸው ጋራ ቦታ ይይዛሉ ወደ ጀሃነም ሊታዘዙ ጀነት የሚሄዱም ካለ ወደ ጀነት ሊታዘዝ ማለት ነው وتبقى هذه الامه فيها منافقوها ይሄ ኡማ ግን ከሙናፊቆቹ ጋር ለብቻው ተነጥሎ ይቀራል ከዛ ረብ العالمين ባሉ እንግዲህ ሲራጡን ለፉ ብሎ ሲያዝ ለሁሉም መብራት ይለኩሳል መብራቶቻቸውን እያበሩ እየተጓዙ ይያለ መሃል ሲራጥ ላይ የሙናፊቆች መብራት እልም ይላል የሙእሚኖች ግን ያሻግራቸዋል ድልድዩንና ወደ ጀና ያመራሉ ማለት ነው ከዛ አብረው ስለሆነ መንገድ የጀመሩት ሙናፊቆች ወደ ኋላ ይቀሩና ሙእሚኖች ሲያልፉ እረስ ይጠብቁን ከናንተ ችቦን እንለኩስ መብራታችን ጠፋብን ይላል መብራታችሁ ጠፋባችሁ መብራትማ ከፈለጋችሁ እዚያ ቅድም የተለኮሰበት ቦታ ላይ ሄዱና እዚያው ለኩሳችሁ ነው ቶሎ ይላቸዋል ግን ለማለት የተፈለገው ምንድነው ከቻላችሁ ዱንያ ሄዱና እንደኛ ትክክለኛ ሙእሚኖች ሆናችሁ ለመምጣት ሞክሩ እዛ ነው እኛ መብራት የለኮስም ያሁኑ መስሏችሁ ነው ይሏቸዋል አላህ እዚህ ቦታ ላይ ምን አደረገ ማለት ነው ተሳለቀባቸው ማለት ነው እንደማንኛውም ሰው መብራት ሰጥቷቸዋል መጀመሪያ ላይ ሸውደው ያለፉ ይመስላቸዋል ምክንያቱም እዛም እየማሉ እየተገዘቱ ነው يحلفون ምንድነው يوم يبعثهم الله جميعا فيحلفون له كما يحلفون لكم እንዳለው ባሉስ እንግዲህ ይባላል ከዛ ወደ ጀሃነም ዘግዘግ ነው ማለት ነው ወጣቸው የሚሆነው والعياذ بالله فهذا وما اشبهه من استهزاء الله تعالى ذكره وسخريته ومكره وخديعته للمنافقين ይሄ ነው አላህ Subhanahu Wa Ta'ala በእነሱ استهزاء ያደረገው አንድን ተንኮለኛ የሱን ተንኮል የሚያሸንፍ ጥበቡን አላህ ተጠቅሞ ሲያዋርደው استهزاء ተብሎ ይገለጻል መክር የሚለውም ይሄንን ነው ومكر الله والله خير الماكرين እነሱም ተንኮላቸውን አቀዱ ተንቀሳቀሱ አላህም ደግሞ የነሱን ተንኮል ደመጥማጩን የሚያጠፋ መረቡን ዘርግቶ ወደ ጀሃነም አምዘገዘጋቸው ማለት ነው والعياذ بالله من ذلك الله يستهزئ بهم ويمدهم في طغيانهم በዚያው በአመጻቸው ውስጥ ግዚያቸውን ያራዝምላቸዋል سنستدرجهم من حيث لا يعلمون وأملي لهم إن كيدي متين ብሎ እንደሚገልጸው በሌላ አንቀጽ ያመቻችላቸዋል ጊዜ ይሰጣቸዋል ያ መሆኑ ለነሱ የተዋለላቸው ውለታ ይመስላቸዋል ግን አይደለም አያحسبون أنما نمدهم به من مال وبنين نسارع لهم في الخيرات
ለነሱ የምንለግሰው ገንዘብና ልጆችን መስጠታችን በጎን ነገር ያፋጠንላቸው ይመስላቸዋልን ይሄን ነው የሚገምቱት አለና አይደለም በላ يشعرون አያውቁምና ነው እንጂ ኸይር ያጣደፈላቸው ሳይሆን استدراج ያደረጋቸው ነው አላህ Subhanahu Wa Ta'ala ያለው ማለት ነው الله يستهزئ بهم ويمدهم في طغيانهم በዚያው በድንበር ማለፋቸውና በአመጻቸው ውስጥ ማለት ነው አቋማቸውን ሳያስተካክሉ መንገዳቸውን ሳያስተካክሉ እንደደረቁ ይሄዳሉ طغيان ማለት ምንድነው ሙጃወዘቱ الحد ወሰንን ማለፍ ማለት ነው አንድ ነገር ከገደቡ ካለፈና መረኑን ከለቀቀ طغيان ተብሎ ይጠቀሳል እነዚህ ሙናፊቆችም ድንበራቸውን አልፈው حقوق الالوهيه ላይ የአላህ Subhanahu Wa Ta'ala መብት ላይ ነው አደብ ያጡ ያሉት ማለት ነው ከዛም እዛው ውስጥ ይተዋቸዋል እዛው ውስጥ መተው ለነሱ عذاب ነው ይሄ መሃና ነው ውርደት ነው يعمهون ማለት ሲዋልሉ ሲደናበሩ ይኖራሉ ከጨለማቸው ሳይወጡ ማለት ነው في ضلالهم وكفرهم الذي غمرهم دنسه وعلاهم رجسه ቆሻሻው የዋጣቸው እና የከበባቸው በሆነው ነገር ውስጥ የተረደዱና حيارا ድንግርግር ብሏቸው ሲያመነቱና ሲዋልሉ ይኖራሉ ضلالا لا يجدون الى المخرج منه سبيلا ከዛች አዘቅት ውስጥ ለመውጣት መንገዱ የት እንደሆነም አያውቁትም لان الله قد طبع على قلوبهم وختم عليها واعمى ابصارهم ልባቸውን ዘግቶ አሽጎ አይናቸውን አውሮባቸዋልና በገዛ ጥፋታቸው የተነሳ انها لا تعمل ابصار ولكن تعمل القلوب التي في الصدور ለዚህ ሁኔታ ይኖራሉ ማለት ነው نعم ጨመር ካለብን ያው መቅራት ትችላለህ ማይክ ፍሪ أولئك الذين اشتروا الضلالة بالهدى فما ربحت تجارتهم وما كانوا مهتدين مثلهم كمثل الذي استوقد نارا فلما أضاءت ما حوله ذهب الله بنورهم وتركهم في ظلمات لا يبصرون صم بكم عمي فهم لا يرجعون أو كصيب من السماء فيه ظلمات ورعد وبرق يجعلون أصابعهم في آذانهم من الصواعق حذر الموت والله محيط بالكافرين يكاد البرق يخطف أبصارهم كلما أضاء لهم مشوا فيه وإذا أظلم عليهم قاموا ولو شاء الله لذهب بسمعهم وأبصارهم إن الله على كل شيء قدير. Mike free. طيب أولئك الذين اشتروا الضلالة بالهدى እነዚያ ማለት ጠማማነትን በትክክለኛው ነገር የሸመቱ ናቸው فما ربحت تجارتهم ንግዳቸው ትርፋማ አልሆነችም وما كانوا مهتدين ቀና መንገድ የሚከተሉም አልሆኑም مثلهم ምሳሌያቸው ወይም ባህሪያቸው كمثل الذي استوقد نارا ልክ እንደዚያ እሳትን እንዳነደደ ሰው ምሳሌ ነው فلما اضاءت ما حوله
እሳቲቱ በዙሪያው ያለውን ቦታ ያበራችበትና ያሳየችው ጊዜ ذهب الله بنورهم الله ብርሃናቸውን እንዳጠፋባቸውና ወተረከሁም في ظلمات በድርብርብ ጨለማ ውስጥ እንደተዋቸው ናቸው لا يبصرون አያዩም ሱሙን ደንቆሮች ናቸው ቡክሙን ዱዳዎች ወይም አንደበተ ዝጎች ናቸው ዑምዩን እውሮችም ናቸው فهم لا يرجعون እነርሱም ፈጽሞ አይመለሱም ከጥመታቸው ይላል أو كصيب من السماء ወይም ምሳሌያቸው ከሰማይ እንደወረደ ዝናብ ነው فيه ظلمات ድርብርብ ጨለማዎች ያሉበት የሆነ ورعد ነጎድጓድም ወበርቁም ነጸብራቅ ወይም በለጭታም ያለበት يجعلون أصابعهم في آذانهم ጣቶቻቸውን በጆሮዎቻቸው ያደርጋሉ من الصواعق ከነጎድጓዱ ጩኸት የተነሳ حذر الموت ሞትን ለመጠንቀቅ والله محيط بالكافرين الله كاديانا كبابينو يكاد البرق يخطف أبصارهم بلجتاو عيناتشو لنطق يقربال كلما أضاء لهم مشوا فيه بابر اللاتشو قطر يقوازبتال وإذا أظلم عليهم يتألم باتشو كزي دقمو قاموا كتبلو يقومالو ولو شاء الله لذهب بسمعهم وأبصارهم الله بشا نورو مسمياتشوننا عينوچاچونم باسوجደ ነበር ጋሃዳዊውን ማለት ነው ان الله على كل شيء قدير الله በሁሉ ነገር ላይ ቻይ ነው ይላል እንግዲህ ያው የሙናፊቆችን ባህሪ ነው አሁንም እየተነተነ ያለው ኡላኢካ አለ እነዚህ ተላላ ሙናፊቃን الذين اشتروا الضلالة بالهدى ጠማማነትን ወስደው ሂዳያን የተው ስለዚህ ሂዳያ ተሰጥቷቸው እሱን ሽጠው ጥመትን እንደሸመቱ ናቸው እንዲህ አይነቱ ትርፍ ደግሞ ንግድ ደግሞ አትራፊ ንግድ አይባልም ጠቃሚን ነገር ሰጥቶ ጎጂን ነገር መቀበል ማለት ولذلك من قال فما ربحت تجارتهم ንግዳቸው ትርፋማ አልሆነችላቸውም قال ابن عباس أولئك الذين اشتروا الضلالة بالهدى أي الكفر بالإيمان وقال مجاهد آمنوا ثم كفروا مجمريا لاي شهادتين بمناغراتቸው አምነው ነበር ከዛ በኋላ ግን ንፍቅናን በማንጸባረቃቸው ካዱ ذلك بأنهم آمنوا ثم كفروا فطبع على قلوبهم فهم لا يفقهون إلى البليل مانكس ይሄም የሆነው ካመኑ በኋላ ስለካዱ ከዛ በኋላ ልቦናቸው ስለታሸገ ነው ይላል ወይም ደግሞ ለወጡ ማለት ሂዳያው እጃቸው ገብቶ አምነው እንደገና ከፈሩ ማለት ላይሆን ይችላል ግን አላህ Subhanahu Wa Ta'ala ሂዳያውን በእጃቸው አድርጎታል መንገዱን አሳይቷል ወሃደይናሁ ነጅደን እንደሚለው لك يا ثمود ህዝቦችንም وأما ثمود فهديناهم فاستحبوا العمى على الهدى إلى እኛ መርተናቸው ነበር መንገዱ ይሄ ነው ብለን ነብይ ልከን ኪታብ አውርደን ተአምር አሳይተን ለማመን የሚያስችላቸውን ነገር አመቻችተንላቸው ነበር ግን እነሱ ይሄ ኢማን አያስፈልገንም ከኛ ፍላጎትና ስሜት ጋር ስላልሄደ ብለው እውርነትን ወደዱ فاستحبوا العمى إلى እንግዲህ ሙናፊቆች እንደዚሁ ትክክለኛው መንገድ በነብዩ ሰለላሁ ዐለይሂ ወሰለም አማካኝነት ተነግሯቸው በሰሃቦች አማካኝነት እየተተገበረም አይተውት በብላሳቸውም አምነናል ብለው ከገቡ በኋላ ውስጣቸው ግን የኩፍሩ ፍቅር ከውስጣቸው አልወጣምና ልባቸው እዛው ቀረ በዛ የተነሳ ጥመትን ገዙና ሂዳያን ሸጡ ይያላቸው ነው يكسر جبيا فما ربحت تجارتهم وما كانوا مهتدين قال قتادة
قد والله رأيتموهم خرجوا من الهدى إلى الضلالة ومن الجماعة إلى الفرقة ومن الأمن إلى الخوف ومن السنة إلى البدعة አይታችኋቸዋል እንግዲህ እነዚህ ሙናፊቆችን ከትክክለኛው መንገድ ወደ ጥመት ከአንድነት ወደ መበታተን ከሰላም ወደ ሽብር ከሱና ወደ ቢድዓ የሄዱ ናቸው ይላል ታዲያ እነዚህ ምን ይተርፋቸዋል ምን አይነት ትርፋማ ሊሆን ይችላሉ لهذا قال تعالى فما ربحت تجارتهم وما كانوا مهتدين مثلهم صفتهم معلنو ويدمو نظيرهم ينسو مثالي مالت ليهون يችላል كمثل الذي استوقد نارا عند سو ጉዞ እየተጓዘ ያለ ለሊት ሆኖ ቀኑ ጠፍቶ ለሊቱ መጥቶ መሽቶበት ድንግዝግዝ ያለ ጨለማ ውስጥ አቅጣጫው ጠፋው ወደ ግራ ይሄድ ወደ ቀኝ ወደ ኋላ ወይስ ወደ ፊት ወዴት ነው እየሄደ ያለው እፊቱ ያለው እሾህ ነው ጉድጓድ ነው ገደል ነው ሜዳ ነው አላወቀም ድንግርግር ብሎ ያለ እዚህ መካከል እሳት አገኘና እንጨትን አቀጣጥሎ ማንደድ ጀመረ ወዳው እሳቱ ሲነድ ጊዜ ዙሪያውን ያለው ጨለማ ተወግዶ ትናንሽ ነገሮች ሳይቀሩ ታዩት በቃ በዚህ ነው መሄድ ያለብኝ ብሎ ሲያስብ እዚሁ መካከል እሳቱ ጠፋ ካለበት ቦታ ሳይንቀሳቀስ የሙናፊቆችን ባህሪ ያሆነ መጀመሪያ ጀህል ውስጥ ነበሩ ኩፍር ውስጥ ነበሩ ሽርክ ውስጥ ነበሩ ያ እንግዲህ ድርብርብ ጨለማ ነው እዚሁ መካከል አላህ ነብይ ላከና ኪታብ አወረደና የኩፍሩ ጨለማ ተወገደ ጭላንጭሉ ታየ መጓዝ አለብን ብለው ሲያስቡ እዚያው መመሪያው መካከል ግን ከነሱ ፍላጎት ጋር የማይሄዳል ዚናን ይከለክላል ኸምርን ይከለክላል ውሸት ይከለክላል ማታለል ይከለክላል ይሄ ሁሉ አለበት እንዴ እኛ ብርሃኑ ጥሩ ነው ብለን ነበር የሁሉ ትእዛዝ ካለበትማ አይሆነንም አሉ ድጋሜ ጨለመባቸው ማለት ነው ከዛ በኋላ መውጫ ሳያገኙ ጨለማ ውስጥ እንደወደቁ ቀሩ ማለት ነው فلما اضاءت ما حوله ذهب الله بنورهم يا እሳቱን ያበራ ሰው ዙሪያውን ያለው ነገር ሁሉ ታይቶ ካበራ በኋላ እንደገና እንደጨለመበት እነዚህ ሙናፊቆችም እንደዚያ ሆኑ ማለት ነው ذلك بانهم امنوا ثم كفروا ብሎ የሚገልጸው ይሄንን ነው قال بعض اهل العلم هذا في وصف حال طائفه من المنافقين የሙናፊቆች ቡድን ብዙ ነው ከነዚያ መካከል ያንዱን ነው እዚህ ቦታ ላይ የተናገረው ይላል ኢብኑ ጀሪር እንደሚሉት ደግሞ እነኚህ ሰዎች ጭራሽ አላመኑም አበራላቸው የሚለው ያው የዱንያውን አብሮ መኖር መቻላቸውን ካልሆነ በስተቀር ምክንያቱም ከላይ ቁርአኑ ሲናገር ومن الناس من يقول آمنا بالله وباليوم الآخر وما هم بمؤمنين እያለ ነው አምነው ነው እንደገና የከፈሩት የሚለው ሌላው አያ ከዚህ ጋር መምጣት አይገባውም ነው የሚሉት እሳቸው አልሙሂም ይሄ አንዱ ሲፈታቸው ነው ሌላው ደግሞ ቀጥሎ የመጣው ምንድነው የኛው ሳያልቅ ምን አላቸው وتركهم في ظلمات አለ ድሮም ጨለማ ውስጥ ነበሩ አሁን ደግሞ የሸክ የኩፍር ኒፋቅ የተለያየ ጨለማ ተደራረባቸውና ጨለማ ውስጥ ተዋቸው መብራቱ ጠፍቶ لا يبصرون አያውም ደግሞ ከብርሃን በኋላ የሚመጣ ጨለማ ከብርሃኑ በፊት ካለው የባሰ ነው ለምሳሌ ጨለማ ውስጥ ያለህ አንድ ሰው መብራት ሲያበራልህ ሁሉ ነገር ይታያል ከዛ በኋላ ድንገት ልም ካለ ፊት ታየው የነበረው ራሱ ይጠፋል ስለዚህ ተደራረበ ጨለማው ማለት ነው لا يبصرون لا يهتدون الى سبيل خير ولا يعرفونها ደግሞ በተጨማሪ ሌላ መብራት እንኳን ቢጠፋ እንዳያዩ አይኑ ጠፋ ጆሮ ደነቆረ እንዳይሰሙ አንደበትም ታሰረ ሱሙን አለ ደንቆሮች ናቸው لا يسمعون خيرا ምን ጊዜም ኸይርን አይሰሙም አሁን ይሄ جزاء وفاقا ነው ከስራቸው ጋራ ተመጣጣኝ የሆነ ምንዳ አላህ እየሰጣቸው ነው ያሉት ቡክሙን
አንደበታቸው የተዘጋ ነው لا يتكلمون بما ينفعهم የሚጠቅም ነገር ምን ጊዜ የማይናገሩን ከዛ በኋላ عمي እውሮች ናቸው فهم في ضلالة وعماية በጥመትና በእውርነት ውስጥ ናቸው ማለት ነው ታዲያ እንግዲህ ወደ ነበሩበት ቦታ እንዳይሄዱ መንገዱ ጠፍቷቸዋል እንዳያዩ አይናቸው ታውሯል እንዳይጠይቁ ምላሳቸው ታስሯል እንዳይነገራቸው ጆሮአቸው ደንቁሯል ሱብሃንአላህ የሚገርም ምሳሌ ነው አላህ Subhanahu Wa Ta'ala እዚህ ቦታ ላይ ያደረገው ሱሙን ቡክሙን ዑምዩን ከዛ በኋላ ወደ ነበሩበት ቦታ እንኳን ለመመለስ በጭራሽ አይችሉም فهم لا يرجعون በጭራሽ አይመለሱም ማለት ይሄ ድንቁርናውም ሆነ እውርነቱ ገሃዳዊ አይናቸው ጠፍቷል ማለት እንዳልሆነ መቼም ግልጽ ነው ምክንያቱም ቀጥሎ ምን ይላል ወለው ሻአ አላሁ ለذهب بسمعهم وابصارهم ይላል አላህ ቢፈልግ ኖሮ የገሃዱን አይናቸውንም ያጠፋ ነበር እሾሁን ድንጋዩን የሚያዩበት መኪና ጋር እንዳይጋጩ የሚያደርጋቸው አይን አለ ድምጽ የሚሰሙበት ጆሮ አለ ግን ድምጽን ሰምተው ሲያበቁ ህክማን ማወቅና ተውሂድን ማወቅ የሚያስችል አይደለም ማለት ነው ከዛ ቀጥሎ ምን አለ አው ከሰይብን እዚህ ላይ ራሱ ብዙ ምሳሌዎችን መጥቀስ ይቻላል ያው ግን ለማሳጠር ያክል ነው ማልፈው عن قتادة في هذه الآية قال إن المعنى أن المنافق تكلم بلا إله إلا الله فأضاءت له في الدنيا منافق لا إله إلا الله سنناقر دنيا لا برهان هونجو كمؤمنوች ጋር ለመኖር ቻለ فناكح بها المسلمين كمسلموች ጋር ተጋባ وغازاهم بها አብሯቸውም ዘመተ ووارثهم بها ከነሱ ጋርም ተዋረሰ وحقن بها دمه وماله دمنا ገንዘቡም ተጠበቀ فلما كان عند الموت سلبها ሞት ሲቃረብ ግን ያችን لا إله إلا الله ተነጠቀ لأنه لم يكن لها أصل في قلبه ቀልቡ ውስጥ መሰረት አልነበራትምና ولا حقيقة في عمله ተግባሩም ውስጥ እውነታ አልነበራትምና ነው وتركهم في ظلمات ሚለው ከዚያ በኋላ ያለው ነው ብለው ደግሞ ወሳቸው የፈሰሩት ምን ብዙ ተፍሲሮች ተፈስረዋል እዚህ ቦታ ላይ ወደ ቀጣዩ አያ ደግሞ እንሂድ አው ከصيب من السماء ወይንም ከሰማይ እንደወረደ ዶፍ ዝናብ ነው فيه ظلمات ጨለማዎች አሉት ወራዕድ ጉድጓድ አለ ወበርቅ በለጭታ አለ ምንድነው ይሄ ደግሞ ሙናፊቆች ወህዩን ሲቀበሉ የሚታየውባቸው ባህሪ ነው ወህዩ ልክ እንደ ዝናብ ነው ዝናብ ከሰማይ ሲወርድ መሬት ላይ ተክሎችን ለማብቀል ቅጠሎችን ለማለምለም ህይወትን ለማደስ ነው يحيي الارض بعد موتها ነው የሚለው ወህዩም ሲወርድ ደግሞ እንደዚሁ በሰዎች ቀልብ ውስጥ ኢማንን ለማብቀልና ለማሳደግ ነው ያ ሆኖ ያለ ዝናብ ሲዘንብ ውስጡ ያው ይጨልማል ዳመናው ድግዝግዝ ይላል በተለይ ለሌት ከሆነ ዛለ ደግሞ ያሸብራል ያስጨንቃል ዝናብ ጉጉጉጉ ሲበለጭ ሲል ጉጉጉ ሲል ትረበሻለህ እነዚህ ሙናፊቆችም አዲስ ወህይ በመጣ ቁጥር እንደዚህ ጭንቅ ጥብብ ይላሉ የኛን ገበና ሊያወጣ ይሆን ጉዳችን ሊነገር ይሆን ይላሉ لو يجدون ملجأ أو مغارات أو مدخلا لولوا إليه وهم يجمحون إلى መጠጊያ ቢያገኙ ዋሻ ቢያገኙ መግቢያ ቢያገኙ ወደዛ እየፈረጠጡ ይሄዱ ነበርአል የሚመጣውንና የነሱን ተንኮል የሚናገረውን ቁርአን ላለመስማት ቁርአን ለነሱ እንደዚህ ነው ማለት ነው ظلمات ያለው ምንድነው ሽኩክ ወኩፍር ወኒፋቅ ጥርጣሬ አለ ክህደት አለ ንፍቅና አለ الرعد ያለውሳ እንደንጉድጓድ ያደረገው ማኑን ነው ما يزعج القلوب من الخوف ቀልብን የሚያሸብር የሚያስፈራ ነገር ነው ምክንያቱም ቁርአን እነሱን ስለሚያጋልጥ يحسبون كل صيحة عليهم ይላል የትኛውም ጩኸት በእነሱ ላይ ተመስላቸዋለች
ለዚህ ነው መሐላ የሚያበዙት እነሱ يحلفون بالله انهم لمنكم وما هم منكم ولكنهم قوم يفرقون ስለሚፈሩ ስለሚሸበሩ لو يجدون ملجأ او مغارات او مدخلا لولوا اليه وهم يجمعون برق السامندنው በለጭታ እንግዲህ ብርሃን ነው አይደል እዛ ጨለማ ውስጥ የሚታይ ብርሃን ነው ለመቅጽበት የበራ ብርሃንም ቢሆን ያ ደግሞ ምንድነው አንድ ጊዜ የነገሩነት ይሆን እንደ የሚል ልባቸው ላይ ይወለዳል ግን አይቆይም ወዳው ይጠፋል ልክ እንደ በለጭታ ፍልጭ ብሎ ተንተግ ብሎ እልም ይላል ما يلمع في قلوب المنافقين في بعض الأحيان من نور الإيمان በለጭታው ብርሃኑን አሳይቷቸው ሳያበቃ ይጠፋልና ነጎድጓዱ ግን ስለሚቆይ በጣም ይረበሻሉ ጣታቸውን ጆሮአቸው ውስጥ ይደነቅራሉ ሰምተው ላለመሞት ነበር ሞት ግን ማምለጫ የለውም እንጂ يجعلون أصابعهم في آذانهم من الصواعق حذر الموت موت ለመጠንቀቅ ነው እንደዛ የሚያደርጉት ግን والله محيط بالكافرين አለ አላህ ከሃዲያንን የከበበ ነው የትም መፈናፈኛና ማምለጫ የለም فهم وإن كفروا تحت مشيئته وإرادته بكدم كسو فلاغوتنا كسو وسانه كسو مشيئة سر ነው ያሉት كما قال تعالى في ثمود وقوم فرعون قال تعالى هل أتاك حديث الجنود فرعون وثمود بل الذين كفروا في تكذيب والله من ورائهم محيط أي بهم الله كبواتوا معنا يكاد البرق يخطف أبصارهم በለጭታው ደግሞ ልባቸው ላይ ብርሃን በመፍጠር ፋንታ አይናቸውን ነጥቆ ሊያጠፋ ይቃረባል ጭገት ብልጭ ብሎ እልም ስለሚል የአይናቸው ብርሃንም እንደዚሁ እልም ልትል ትቃረባለች አለ ይሄ ሁሉ የቁርአኑ ዘዋጅር ነዋሂ አዋሚር ውስጥ ያሉ ትእዛዞችና መመሪያዎች ማስጠንቀቂያዎችን የሚቀበሉበትን ሁኔታ ነው የሚናገረው ማለት ነው قال علي بن ابي طلحه عن ابن عباس يكاد البرق يخطف ابصارهم يقول يكاد محكم القران يدل على عورات المنافقين قران محكم ሆኖ ሲወርድ የሙናፊቆችን عورت ለማሳየት የተቃረበ ነው አለ كلما اضاء لهم مشوا فيه السامندنው ቁርአን ውስጥ የሚመጣው ሁሉም አይደለም የማይስማማቸው አንዳንዱ ለነሱ ጥሩ ነው የሚሉት አለ ስለዚህ ማብሎ ዛሬም ያሉት ሙናፊቆች አንዳንድ ነገሮችን ከቁርአን ውስጥ ያገኙ ይሄም ከኛ ጋር ይገጥማል እንዲህ ነው በጣም መርቅ ነው ይናገራሉ ሌላ ሲመጣ ግን በረዶ ይሆናሉ ምንድነው የሚለው كلما اضاء لهم مشوا فيها ብልጭ ባላቸው ቁጥር ይንቀሳቀሳሉ ራሱ ነግዱ ብሉ ጠጡ ኑሩ ምናምን ከነሱ ፍላጎት ጋር የሚሄድ ነገር ሲመጣ ይሄ ነው ዲን ማለት ይላል ለምን በቋፍ ነው ያሉት ጥቅማቸውን ብቻ ነው የሚያዩት ومن الناس من يعبد الله على حرفنا አሉ ከሰዎች መካከል ጫፍ ላይ ሆኖ አላህን የሚገዙ فإن أصابه خير اطمأن به ይፈልገው ነገር ካገኘ ይረጋጋል ይሄ ሃይማኖት ክፍሌ ነው ይላል አማ ይፈልገው ነገር ከሆነ ደግሞ እዚያው ቦታው ነው ያለው እና አሁንም የሚፈልጉት ነገር ከቁርአን ውስጥ ተነግሮ ካገኙ ከሙእሚኖች ጋር ተሰልፈው ሲሄዱ ታገኛቸዋለህ እነዚህ ሰው የተመለሱ እንደ ማሻአላህ አሁን ደግሞ ሙእሚኖች የሚሰሩትን እየሰሩ ነውሳ ብለህ ያያያለ ድንገት ደግሞ ከሐዋቸው ጋር የማይሄድ ይመጣል መቼም ቁርአን የሰው ፍላጎት ሊያጸድቅና ያላችሁት ነገር ሁሉ ትክክል ነው ሊል አይደለም የመጣው ይሄ ልክ አይደለም ብሎ ሊያርም ነው ስለዚህ የሚخلፈው ነገር የመጣ ጊዜ ወደ አዝለማ عليهم የጨለመባቸው ጊዜ ቃሙ ቀጥ ብሎ ይቆማሉ ከዚህ በኋላ እንኳን አንራመድም ብለው ይቆማሉ ማለት ነው ይሄ እንግዲህ አላህ Subhanahu Wa Ta'ala ውስጣቸው ያለውን ነገር የሚያውቀው ጌታ ነው ስለነሱ እየተናገረ ያለው ولو شاء الله بيفلق نوره لذهب بسمعهم وابصارهم ልክ የውስጥ አይናቸውን እውር እንዳደረገው ከእምነት እንደከለከላቸው ሁሉ መስሚያ ጆሮአቸውን ይሄን ድምጽ የሚቀበለውንም ይዘጋው ነበር ያስጠፋው ነበር አለ አይናቸውም ያሳውረው ነበር አላህ
የሚፈልገውን ነገር ለመስራት ምንም የሚገድበው የለምና ان الله على كل شيء قدير الله በሁሉ ነገር ላይ ቻይ የሆነ ጌታ ነው ይላል ከሙናፊቆች ጋር የተያዘ አያ ምንላቸው ወደ 13 አንቀጽ ያልኳቸው እዚህ ላይ ተጠናቀዋል ከዚህ በኋላ ከመቶ በላይ አናቅጾች በተከታታይ ስለ ይሁዶች ነው የሚናገሩት ሌሎች ነገሮች በመሃል የሚገቡ ቢሆኑም ማለት ነው የዛሬው ደርስ እዚህ ላይ እናቆመዋለን